ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን የዕለቱ መረጃዎች ወደ እናንተ የምናደርስበት የመረጃ ሰዓታችን ላይ እንገኛለን። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜናዎች። በጠባቡ መንገድ ሰዎች እናብዛ በሚል መሪ ቃል የወንጌል ሩጫ መርሃ ግብር በአዳማ ከተማ ተካሄደ። በጦርነት የሚመጣ መፍትሄ ባለመኖሩ ሁሉም ለሰላም በሩን እንዲከፍት ጥሪ ቀረበ። ከውጭ በቻይና የወንጌላውያን እምነት በግልጽ እንዲታወቅ ጥሪ ቀረበ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምዕራብ ወለጋና አካባቢው ክልል የመሪዎች የሙሉ ጊዜ አገልጋዮች ስልጠናና ጠቅላላ ጉባኤ ተካሄደ። ከሐምሌ 30 እስከ ነሐሴ 2 ቀን 2018 ዓ.ም ከ400 በላይ የአጥቢያ መሪዎችና የሙሉ ጊዜ አገልጋዮች በተገኙበት በዚህ ፕሮግራም ላይ ክርስቲያናዊ ስነ ምግባር በሚል ርዕስ በፓስተር ቀኖ መኮንን ስልጠና ተሰጥቷል። ከስልጠናው በተገኘው ግንዛቤ ውይይትና ምክክር ከተደረገ በኋላ የአቋም መግለጫ አውጥተዋል። ከዚያም የክልሉ ጠቅላላ ጉባኤ ከተካሄደ በኋላ የወንጌል አርበኛ የሆኑትና ለ52 ዓመታት ጌታን በታማኝነት ያገለገሉትን የፓስተር ፍቃዱ ጨዋቃን 70ኛ ዓመት ምክንያት በማድረግ የእውቅና የምስክር ወረቀት የ100,000 ብር ሽልማት ተበርክቶላቸው የጠቅላላ ጉባኤና የአገልጋዮች ስልጠና ተጠናቋል። በጠባቡ መንገድ ሰዎች እናብዛ በሚል መሪ ቃል የወንጌል ሩጫ መርሃ ግብር በአዳማ ከተማ ተካሄደ። በሬማ የአምልኮ ህብረት አዘጋጅነት ማቴዎስ 7:14ን መነሻ በማድረግ በጠባቡ መንገድ ሰዎች እናብዛ በሚል መሪ ቃል የወንጌል ሩጫ መርሃ ግብር በአዳማ ከተማ ተካሂዷል። በዕለቱም የተለያዩ መርሃ ግብሮች የተካሄዱ ሲሆን ከ6000 በላይ የሚሆኑ ሰዎች ወንጌልን የሰሙ ሲሆን 83 ሰዎች ጌታን ተቀብለዋል። በስፍራው የተገኙት አርቲስት ሸዋፈራው ደሳለኝ ብዙ ነፍሳት በመዳናቸው የተሰማቸውን ደስታ ገልጸው ወንጌልን ሁሉም ሰው ሊሰብክ እንደሚገባ ተናግረዋል። እንዲሁም በዝማሬ የህብረቱ ዘማሪያንና ዘማሪ ይሳኮር ንጉሱ ያገለገሉ ሲሆን መጋቢ ሄኖክ መንግስቱ ወይም ሲንገሌ ዮሐንስ 4ን በመጥቀስ ከቀኑ 6 ሰዓት በሚል ርዕስ ቃል እግዚአብሔርን አካፍሏል። የደም ልገሳና የልብስ ድጋፍ ተደርጎ መርሃ ግብሩ በዝማሬ ተጠናቋል። መረጃው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ነው። የደቡብ ኢትዮጵያ የርሆቦት ሲኖዶስ ከተረጅነት ወደ ምርታማነት የእርዳታ ፍላጎት በውስጥ አቅም ለማሟላት በቀረበው ጥሪ 16 ኩንታል ድጋፍ አደረገ። የገረሴ ዙሪያ ወረዳ አደጋ ስጋት ዝግጅት ምላሽ ፈንድ ከየቀበሌያት ከተለያዩ ድርጅቶችና ከሃይማኖቶች ተቋማት ሰብአዊ ድጋፍ የሀብት አሰባሰብ ስራ ላይ የሚገኝ ሲሆን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የደቡብ ኢትዮጵያ የርሆቦት ሲኖዶስ በቀረበላቸው ጥሪ መሰረት 16 ኩንታል በቆሎ ድጋፍ በማድረግ ምላሽ ሰጥቷል። ድጋፉን ያበረከቱት የገረሴ ዙሪያ ወረዳ አስተዳደርን ወክለው የወረዳው አስተዳደር ጽህፈት ቤት ኃላፊ አቶ ኮሎ ኮኔ እንደተናገሩት ከተረጅነት ወደ ምርታማነት የእርዳታ ፍላጎት በውስጥ አቅም ለማሟላት ወረዳው ድጋፍ እያሰባሰበ እንደሚገኝ ተናግረዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የደቡብ ኢትዮጵያ የርሆቦት ሲኖዶስ ጥሪያችን ተቀብላችሁ ይህን ድጋፍ ስላደረጋችሁ በወረዳው መንግስት ስም አመሰግናለሁ ያሉ ሲሆን ሲኖዶሱ እስካሁን በተለያዩ ችግሮች ከጎናችን ሆኖ እየደገፈ የቆየ በመሆኑ አሁንም የተለመደው መደጋገፍ በመቀጠሉ እጅግ የላቀ ምስጋና አለን ሲሉ ተናግረዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የደቡብ ኢትዮጵያ የርሆቦት ሲኖዶስ ፕሬዝዳንት ቄስ ከተማ ካምሌ በቀጣይም ድጋፉ የሚቀጥል መሆኑን አስታውቀው በምንችለው ሁሉ ከህዝባችን ጎን ለመቆም ዝግጁ ነን፣ ለህዝባችን ለሀገራችን እግዚአብሔር በረከቱን ያወርድልን በማለት የመልካም ምኞታቸውን ገልጸዋል። መረጃውን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ደቡብ ኢትዮጵያ ርሆቦት ሲኖዶስ ነው። በጦርነት የሚመጣ መፍትሄ ባለመኖሩ ሁሉም ለሰላም በሩን እንዲከፍት ጥሪ ቀረበ። የኢትዮጵያ ሃይማኖት ተቋማት ጉባኤ በሀገሪቱ በተለያዩ ጊዜያት የሚያጋጥሙ የሰላም መደፍረሶችን ለመፍታት የተለያየ ጥረት ሲያደርግ እንደነበር ገልጾ አሁንም ቢሆን ለግጭት ራስን ማነሳሳቱ ዋጋ ስለሚያስከፍል አለመግባባቶችን በንግግር መፍታት ያስፈልጋል ብሏል። የጉባኤው ምክትል ጠቅላይ ጸሐፊ አቶ መስዑድ አደም ባለፈው የሰሜኑ ጦርነት የኢትዮጵያ ሃይማኖት ተቋማት ጉባኤ ጦርነቱን ማስቀረት ባይቻለውም እንኳ ሁሉም ከጦር መሳሪያ ይልቅ ንግግርን እንዲያስቀድሙና ልዩነቶቻቸውን በፖለቲካ ድርድር እንዲፈቱ ለማድረግ የራሱን ጥረት ማድረጉን አስታውሰዋል። አሁንም ቢሆን ጉባኤው ጦርነት መፍትሄ ሊሆን እንደማይችል በመግለጽ ሁሉም ሰላምን እንዲያስቀድሙ ጠይቀዋል። ይሁን እንጂ ጉባኤው ልክ እንደባለፉት ጊዜያት ግጭቶች እንዳይከሰቱ ምን አይነት ጥረት እያደረገ ይገኛል ለተባለው ጥያቄ አሁን ላይ ይህ ነው የሚባል ጥረት እያደረገ እንደማይገኝ በመግለጽ በቀጣይ ውይይት በማድረግ ይፋ እንደሚያደርጉ አስታውቀዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ አሁንም ወደ ግጭት ከመግባቱ በፊት ሁሉም ባለድርሻ አካላት ሰላምን እንዲያስቀድሙ ጥሪ አቅርበዋል። የዘገበው መናኸሪያ ሬዲዮ ነው።
ውድ ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። በቻይና የወንጌላውያን እምነት በግልጽ እንዲታወቅ ጥሪ ቀረበ። ዳንኤል አንተነህ ዝርዝር አለው። በፊሊፒንስ ማኒላ ኦገስት 26 በተካሄደው የኢሳይ እምነትና የተልእኮ ጉባኤ ላይ የዓለም አቀፍ የቻይናውያን ክርስቲያኖች ህብረት ዋና ጸሐፊና የዓለም አቀፍ የወንጌላውያን ህብረት የቻይና ልዩ መልእክተኛ ቄስ ስኬልታን ስለ ወንጌላውያን እምነት ግልጽ ግንዛቤ እንዲኖርም ጥሪያቸውንም አቅርበዋል። ቄስ ስኬልታን ከቻይና ክርስቲያን ዴይሊ ጋር ባደረጉት ቃለ ምልልስም በቻይና ውስጥ ስለ ወንጌላውያን እምነት የተሳሳቱ አመለካከቶች እንዳሉም ገልጸዋል። ወንጌላውያንነት ከየትኛውም የፖለቲካ አካል ጋር የተያዘ ሳይሆን በመጽሐፍ ቅዱስና በወንጌል ላይ የተመሰረተ የእምነት ማንነት መሆኑንም አብራርተዋል። በ2023 የተመሰረተው በቻይና ቤተክርስቲያንና በዓለም አቀፉ ወንጌላውያን ማህበረሰብ መካከል ግንኙነትን ለማጠናከር የቻይናውያን ክርስቲያኖችን ትብብር ለማስፋፋትና አገልግሎትን ለማጠናከር እየሰራ መሆኑንም ተገልጿል። በ2023 የተመሰረተው የቻይና ክርስቲያኖች ህብረት በቻይና ቤተክርስቲያንና በዓለም አቀፉ ወንጌላውያን ማህበረሰብ መካከል ግንኙነትን ለማጠናከር የቻይናውያን ክርስቲያኖችን ትብብር ለማስፋፋትና አገልግሎትን ለማጠናከር እየተሰራ መሆኑም ተገልጿል። ታን እንደገለጹትም ዲጂታል ቴክኖሎጂ ለግንኙነትና ለአገልግሎት ጠቃሚ ቢሆንም እውነተኛ ደቀ መዛሙርትነት ግን በቅርብ ህይወትና በግል ግንኙነት የሚገነባ ነው ማለታቸውንም ክርስቲያን ዴይሊ በዘገባውም አስታውቋል። በመጨረሻም ለምድር እጅግ በጣም የቀረበው ጥቁር ቀዳዳ ወይም ብላክ ሆል በህዋ ላይ ተገኘ። በአጽናፈ ዓለም ውስጥ ካሉ ሚስጥራዊና አስፈሪ ነገሮች መካከል አንዱ የሆነው ጥቁር ቀዳዳ ወይም ብላክ ሆል ከዚህ ቀደም ከታሰበው በላይ ወደ ምድር ተቃርቦ መገኘቱን የስነ ከዋክብት ተመራማሪዎች አረጋግጠዋል። ጋያ ቤት1 የተሰኘው ይህ ጥቁር ቀዳዳ በኦፒዮክስ የከዋክብት ስብስብ ውስጥ የሚገኝ ሲሆን እስከ ዛሬ ከተገኙት ሁሉ ወደ ምድር በጣም የቀረበው በመሆን አዲስ ታሪክ አስመዝግቧል። ይህ ግዙፍ የህዋ አካል ከምድር ወደ 1560 የብርሃን ዓመታት ያህል የሚርቅ ሲሆን የቁስ አካል መጠኑ ወይም ማስ ከኛ ፀሐይ በ9.3 እጥፍ ይበልጣል። ቁመናውና ግዝፈቱ የሚያስፈራ ቢሆንም በምድርና በሰው ልጅ ህልውና ላይ ምንም አይነት አደጋ ወይም ስጋት እንደማያመጣ ሳይንቲስቶች አረጋግጠዋል። ጥቁር ቀዳዳው ከኛ ጋላክሲ አንጻር በጣም ቅርብ ቢባልም ባለው ረጅም የርቀት መጠን ምክንያት የስበት ኃይሉ በምድር ወይም በፀሐይ ስርዓታችን ላይ ምንም አይነት ተጽዕኖ ማሳደር አይችልም ተብሏል። ይህም ተመራማሪዎች ስለ አጽናፈ ዓለም አመጣጥና ሚስጥራት ያለ ስጋት ተጨማሪ አዳዲስ ምርምሮችን እንዲያካሂዱ ትልቅ በር ከፍቶላቸዋል። መረጃው የዘጋርዲያን ነው። የተወደዳችሁ ተመልካቾቻችን የዕለቱ መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። በጠባቡ መንገድ ሰዎች እናብዛ በሚል መሪ ቃል የወንጌል ሩጫ መርሃ ግብር በአዳማ ከተማ ተካሄደ። በጦርነት የሚመጣ መፍትሄ ባለመኖሩ ሁሉም ለሰላም በሩን እንዲከፍት ጥሪ ቀረበ። ከውጭ በቻይና የወንጌላውያን እምነት በግልጽ እንዲታወቅ ጥሪ ቀረበ። ውድ የጄኤምኤም ቲቪ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩት እኔ ቤተልሔም ግርማ ነበርኩ። ያዘጋጁላችሁ ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው።